ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን እንደምን አላችሁ? የሰዓቱ መረጃዎች ይዘን መጥተናል። አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው። ምናልባት ድምጽ ካልተሰማ የሆነ ካፌ ውስጥ ስለሆን በቅድሚያ ይቅርታ እንጠይቃለን። አድማጭ ተመልካቾቻችን እስኪ ኤርሚያስ ለገሰ ስለ ፋኖ ሻዕቢያና ህወሓት ግንኙነት ነበራቸው አሁን ፈርሷል እያለ ነውና በጣም በከፍተኛ ሁኔታ የግለሰብ እንግዲህ ለሆዱ ብቻ የሚሰራ ግለሰብ ነው። አሁን ጥቅቅ ብሎ የብልጽግናው ደጋፊ ሆኗል። በቃ ዋና አጀንዳው ፋኖ ኤርትራና ህወሓት ላይ ነው ኦልዌይስ ማለት ነው። ስለ ብልጽግናው የሚሰራቸውን እንደዚህ ባድ የሆኑ ነገሮችን አንስቶም አያውቅም። እስኪ እንስማው፣ ሲወላተፍ እንስማ፣ እስኪ ሪያክት እናድርግበት። በሻዕቢያ እየታገዙ እየታዘሉ ህወሓትን መቃወም። ሰሞኑን የህወሓት የፖለቲካ ኃይሎችና ታጣቂ ኃይሎች ወደ ወልቃይት የሚያደርጉትን ጦርነት ተከትሎ የተለያዩ አስተያየቶች ሲሰጡ ተመልክቻለሁ። ከአስተያየቶቹም አልፎ በአጭር ጊዜ ውስጥ ተፈጠሩ የተባሉት ጥምረቶች፣ የኃይል አሰላለፎች እንደ ጠዋት ጤዛ ሲተኑ ተመልክቻለሁ። የጠዋት ጤዛ እንደውም ትንሽ ይቆያል። ሰምታችኋል አይደል? ኤርሚያስ ለገሰ ምን እንደሚል። በነገራችን ላይ ህወሓት ፋኖ ሸኔ ሸኔ ጭምር ማለት ነው። ህወሓት ፋኖ ሻዕቢያ ግንኙነት ይኑራቸው አይኑራቸው ምንም አይነት ማስረጃ በሌለበት ዝም ብሎ በደመ ነፍስ በማውራት ነው። ገብቷቸዋል። ምንም ግንኙነት ይኑራቸው አይኑራቸው አይታወቅም። በቃ የላቸውም። ኢንፋክት አሁን ለምሳሌ ፋኖ ከህወሓት ጋር ከሻዕቢያ ጋር አለው የሚባለው የለም፣ ግንኙነት የለም እኮ ገና እንትን ሊሉ ነው። ገና እቅድ አላቸው በሚል ነው። ፍራቻ ነው። በነገራችን ላይ ይሄ ኦሮሞማው መንግስት ፍራቻ ነው እና በጣም ስቲል አሁንም እየፈሩ ነው። ተገናኝተው ነበር እንደ ጧት ጤዛ ተበተኑ ይላል። እንዲያውም ከጧት ጤዛ ይፈጥናል ሲበተኑ ምናምን ነው የሚለው ኤርሚያስ ለገሰ። ግን ግንኙነት ከፈጠሩ አብይ አህመድን ሳያፈርሱ እንደማይመለሱ የታወቀ ነው። ግን የፈጠሩ ፈረሱ ነው የሚለው። እኛ ባለን መረጃ እስካሁን ምንም አይነት ግንኙነት የላቸውም። ዝም ብሎ ሰው ፕሮፓጋንዳ ካራገቡ በኋላ ተገናኙ ብለው እንደገና ደግሞ አሁን ደግሞ የሆነ በቃ ተጣሉ። ምክንያቱም ህወሓት በወልቃይት በኩል ተኩስ ሊከፍት ነው ምናምን ወልቃይት ሊያስመልስ ነው አይነት ነገር ነው። አትጨነቁ ኦሮሞማዎች፣ በቃ እጅ መስጠት ነው ያለው። አማራጩ ምንድነው? አሁን በዚህ ታይም እጅ መስጠት ነው። ገጥማችኋል አይደል? በቃ እጅ መስጠት ብቻ ነው የእነ አብይ አህመድ መንግስት፣ ሌላ ምንም አማራጭ ስለሌለ ነው። ይሄ ነው እንግዲህ። ይቀጥል እስኪ ምንድን እንደሚል። አዱ ከበሬ ሲመታላቸው የነበሩ ጥምረት ሰሜናዊ፣ አቢሲኒያዊ፣ ምናዊ የሚባሉ ጥምረቶች በአንድ ክስተት ብቻ ፍርክስክሳቸው ሲወጡ ተመልክተናል። ይሄ ኃይል አሰላለፍ ድሮም ቢሆን በጥላቻ ላይ የተመሰረተ የኃይል አሰላለፍ ስለሆነ መፈረካከሱ እንደማይቀርም ተናግረን ነበር እንላለን። አንዲት አጀንዳ ተመዛ ስትመጣ ፍርክስክሱ የወጣ የኃይል ጥምረት ማለት ነው። ምንድነው የተፈጠረው? ይሄ መቀናጆ ለምን ፈራረሰ? ትላንትና ሰሜናዊ ሲል የነበረ፣ አቢሲኒያዊ ሲል የነበረ፣ የአማራና የትግራይ ሲል የነበረ ዛሬ ለምን ፍርክስክሱ ወጣ? አንገታችንን አስደፉን የሚል አስተያየት ሁሉ እያየው ነው በሚዲያ። መጀመሪያውኑ አንገትን ለመድፋት ተዘጋጅተህ ስታበቃ እንደሚያስደፉህ እያወቅ አንገታችን ተደፋ። ያው የጅል ፖለቲካ ስለሆነ ማን ነው እንደዛ ያለው? በነገራችን ላይ አንገታችን አስደፉን ያለውን ግለሰብ ማምጣት ነው የተናገረው። ዝም ብለህ በደመ ነፍስ ምናምን ማውራት እኮ ምንም ያለ ማስረጃ ብታወራ ማንም አያምንም። ያለውን ግለሰብ ቪዲዮውን አምጣው እስኪ። ሀብታሙ አያሌው ነው ወይስ ማን ነው? ነው ዘመነ ካሴ? እሷ እንፈልጋለን። ዝም ብለህ አታውራ። አናክሴፕትድ ነው አሁን ያወራው። አንገታችን አስደፉ ብለዋል። አትጨነቅ፣ አትርበትበት፣ ገጥመሃል። ያው መሸነፍ አይቀርም። ሌላ ምንም አማራጭ የለም። የሆነ ሆኖ ሊፈጠሩ የታሰቡ የኃይል አሰላለፎች፣ ሊፈጠሩ የታሰቡ የነበሩ መቀናጆች ድርምስምሳቸው ነው። ምንድነው ምክንያቱ? ምንድነው የተፈጠረው? ለምን ለቅሶ ተጀመረ? ለምን ማላዘን ተጀመረ?
የህወሓት የፖለቲካና የታጣቂ አመራሮች የወልቃይት የጠገዴ ወይ ሰቲት ሁመራ ጸገዴ ዋቴቨር ብቻ ለስያሜ እኔ ችግር የለብኝም። በዚህ አጋጣሚ ለሁለቱም አንድ ነው። ለኔ ጠገዴም ጸገዴም አንድ ናቸው የኢትዮጵያ መሬት እስከሆኑ ድረስ። ሶ የህወሓት የፖለቲካ ኃይሎች ሰሞኑን በወልቃይት ጠገዴ ወይ ጸገዴ ሰቲት ሁመራ በአራት አቅጣጫዎች ከበባ እንደሚያደርጉ ዝግጅታቸው ግልጽ ሆኖ ወጣ። በጸለምትም ወይም ጠለምት ለኔ አሁንም ጸለምትም ጠለምትም አንድ ናቸው የኢትዮጵያ እስከሆኑ ድረስ። በጸለምት ወይም ጠለምት ደግሞ የማጥቂያ ግንባር ወይም ኦፌንሲቭ ፍሮንት አቋቁመው ወረራ ለማድረግ ቅድመ ዝግጅት ማድረጋቸው ተረጋገጠ። ይሄ ነው ይሄንን መቀናጆ ሰሜናዊ አማራ ትግራይ ምናምን እያለ ሲል የነበረውን መቀናጆ ይሄንን የኃይል አሰላለፍ ነው ብትንትኑን ያወጣው። በቦምብ የተመታ ያህል ብትንትኑን ያወጣው ይሄንን ማን ነው ብትንትኑን ያወጣው? እኔ እኮ ብትንትኑን ያወጣው ስትል ምንድን ነው? የራሽያ ሚሳኤል ነው? የእስራኤል ሚሳኤል ነው? የአሜሪካ የትኛው ነው ብትንትኑን ያወጣው የምትለው? ምንድን ነው የምታወራው? ማን የበተናቸው? ማንስ ነው ያገናኛቸው? አንተን ያገናኛቸው ነው? አጀንዳ ምናምን አጀንዳ ያጣ ይመስለኛል። በነገራችን ላይ አጀንዳ ጦት ነው በተደጋጋሚ ዝም ብሎ የሚሰለች ነገር የሚያወራው ግለሰቡ። ማን የበተናቸው? የትስ ተገናኙ? ምን ሰሩ? የት አለ ተጨባጭ ቪዲዮ ምናምን? የት አለ አንድ ላይ ሲዋጉ ስብሰባ የተወያዩበት ስልክ ሪከርድ ምናምን ለምን አታዋጡም? ተገናኝተው ከሆነ ሪከርድ አንድ ሲያደርጉ የሚውሉ የብልጽግናው መንግስት ሲያደርጋል የሚውለው የት አለ? ዝም ብሎ በአየር ላይ መላምት ለምን ተዋራላችሁ? ሳይገናኙ ለምን ትፈራላችሁ? መገናኛታችሁ አይቀርም። 4 ኪሎ ያለው መንግስት መበተኑ አይቀርም። ገና ይገናኛሉ ብላችሁ ስለፈራችሁ ነው። ተበተኑ ምናምን እያለ በቃ የምታወራ ልክ እንደ እንትን ማለት ነው ጀብዱ እንደሰራ ምናምን ልክ ዘራፍ እኮ እያለ ነው። ሰውዬ ተረጋጋ። ዛሬ የህወሓት ልጆች ርዕሳቸው ራሱ ምንድነው የምታወሩት? ምዕራብ ትግራይማ ምዕራብ ትግራይ ነው ምን የምታወሩት? እሱን ይዛችሁ ነው እንጣመድ የምትሉት? እሱንማ ለቀቅ አድርጉ ማለት ጀምረዋል። ይሄ ነው እውነቱ። ይሄ ነው ከጠዋት ጤዛም ያነሰ እድሜ ያለው መቀናጆ ያልነው ለዛ ነው። ከጠዋት ጤዛም ያነሰ መቀናጆ። ሰው እነዚህ ኃይሎች በአራት ግንባርና በጸለምት ጠለምት የማጥቂያ ግንባር ኦፌንሲቭ ፍሮንት እየተንቀሳቀሱ ነበረ። እነዚህ አራቱ የመክበቢያ ወይም የክበባ አቅጣጫዎች በአንድ በኩል ትላንትና በደረሰ መረጃ ባረጋገጥኩት፣ ዛሬ ደግሞ የግፏ ማህበር ሰብሳቢውም የአንዲ ልጆች ሚዲያ ጋር ሄዶ ማረጋገጫ እንደሰጠው፣ እሱ ማረጋገጫ ስለሰጠ አይደለም ግን በሌሎችም እንደተነሳው ወልቃይት የሚባለውን ቦታ በአራት ግንባር ለመውረር ነው። በሽራሮ መስመር ወይም በሽራሮ አቅጣጫ አርሚ 13 የሚባለውን፣ በዋልድባ ገዳም መስመር ወይም በዋልድባ ገዳም አቅጣጫ፣ በደደቢት አቅጣጫ እና በሱዳን አቅጣጫ አርሚ 7 የሚባለውን እነ ጀነራል ወርቃይኑ ጨምሮ የሚንቀሳቀሱበት ነው። አመራሮቹም ተመድበዋል፣ የሰው ኃይሉም ተመድበዋል፣ ጉዞም ተጀምሯል። ይሄ አንደኛው የወልቃይት ግንባር ነው። ሁለተኛው የጠለምት ወይም ኦፌንሲቭ ፍሮንት የሚባለው ወይም ግንባር ነው። ትላንት እንዳነሳሁት በሰሜን ጎንደር በኩል አስተባባሪው ጀነራል ወርቃይኑ ነው። ወርቃይኑ ባይዘው የእውነተኛ ስሙ አይደለም። ከዛ በኋላም የጻፋችሁልኝ ሰዎች ያላችሁ ከኔ ጋር የሰራችሁ ልክ ወርቃይኑ እንትኑን ተውት፣ ለጊዜው የሰውየውን ሰዋዊ ገጽታ ማንሳት አልፈልግም። ግን ዋና ስሙ ፍስሐ ነው። የኔ ተማሪ ነበረ ጀነራል ወርቃይኑ፣ ፍስሐ ነው ስሙ። እኔ ያን ካስተማርኩት በኋላ ጡረታ መውጣት የነበረበት ነው። ግን ለህዋቶች ጡረታ የለም። አቤት 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 አቤት! አንተ ግለሰብ ግን ሁለቱ ክልሎች ጦርነት እንዲከፍቱ ያለ ፍላጎት በጣም በሚገርም ሁኔታ ከሀብታሙ አያሌው ጋር ስለተጣላህ ብቻ የሚያህል ጥላቻ ማውጣት በጣም የሚገርም ነው። ከአንድ ግለሰብ ጋር የተጣላው ያው ባክግራውንድህም ጥላቻ እንዳለብህ ያስታውቃል። ግን
ሁለቱ ክልሎች በተለይ አማራና ትግራይ ይህን ጦርነት እንዲከፍቱ ያለ ፍላጎት ግን መቼውንም አይሆንም። አንተ ያሰብኸው አይሆንም። ኔቨር ኔቨር ኤቨር ሀፕን፣ መቼም አይሆንም። አትልፋ፣ ዝም ብለህ። ሁለቱ ክልሎች አይገጥሙም። ወልቃይት ጠገዴ እንገጥማለን አላሉም። አንተ ነህ በሀሳብ ያሰማራቸው። ማንም የተኮሰ የለም። ማንም ወታደር ወደ ወልቃይት ወደ ሁመራ ያስጠጋ የለም። አንተ በራስህ ምናብ አስጠግተሃል። በራስህ ማለት ነው። በራስህ አስጠግተሃል። ልትተኩስ ነው ራስህ ማለት ነው። በራስህ ጭንቅላት። የሚገርም ነው። የሚገርም እብደት እኮ ነው። በራስህ ህዋትና ፋኖ ግንኙነት አላቸው አልክ። አሁን ደግሞ በራስህ ጊዜ ደግሞ አለያያቸው። ጭንቅላት ውስጥ የሆነ ፓዝ ፈጥረህ ትቀባጥራለህ። ልቦለድ ልቦለድ ያው ጭንቅ ነው። አጀንዳ ሲጠፋ ለመሸቀል ዩቲዩብ ላይ ምናምን እንደዚህ ልጆች ለማሳደግ ከባድ ስለሆነ አሜሪካ እንደዚህ ካልሸቀል መኖር አይቻልም። እና እናውቃለን፣ እንረዳሃለን። ግን በጣም ይሆናል አይደል? የሆነ የማይዋጥ ነገር አታወራ። አስጠልቶብሃል። ያው ሪያክት ማድረግ ስላለብን ነው የምናደርገው። ተቀባይነት የሌለው ነገር ስለምታወራ ፈረሰ ተበተነ ምናምን ስላልሆነ ይበትንህና ማንም የተበተነ የለም። አንተን ያገናኛቸው የበትናቸው ራስህ ነህ። ምንም አይነት ራሱ ማስረጃ የለም። ተገናኙ እዚህ ቦታ ሱዳን ምናምን ትላለህ። የት ቦታ እንደተገናኙ ራሱ አንተ ምንም መረጃ የለም። ዝም ብለህ የምትቀባጥረው። ለአንተ በነገራችን ላይ ማንም መረጃ አይሰጥህም። መረጃ የሚሰጥህ ሰው የለም። እና አብይም ምን የሚሰጠው አይመስልም። ጅል እኮ ነው መጨረሻ። በነገራችን ላይ ልክ የተማረ ለመምሰል አክት ታደርጋለህ። አይደለህም፣ ምንም አይደለህም። አንተ በቃ አሪፍ የሆነ ፖለቲካ አናላይዝ የሚሰጥ ለመምሰል ጥረት ታደርጋለህ። አይደለህም። ሲሪየስሊ ምንም አይደለም። ምንም አይነት ሳብስታንስ የለም። ምንም አይነት ሪፈረንስ አትጠቀም። ምንም አይነት የአገራትን ርዕዮት ምናምን እየጠቀስ በማራኪ ሁኔታ ልክ እንደነ ቴዲ ርዕዮት አታቀርብም። በጣም የመጨረሻ ደባሪ ነህ። በነገራችን ላይ ኖሌጅ የለም። አንብብ፣ በደንብ አንብብ። እስኪ በደንብ ዲግ አድርግ። አገራትን የተለያዩ ተሞክሮችን ሂስቶሪካል ባክግራውንድ ያላቸውን ከኛ ሀገር ጋር ተመሳሳይ የሆኑ ወይንም የተለያዩ የፖለቲካ ወይዎችን ወይም ፓዞችን እስኪ ከኛ አገር ጋር እያመሳክር አውራ። እስኪ ዝም ብለህ አማራና ትግራይ ጋር ተክለ አይነህን ለማጋጨት የምታደርገው እንትን አይሳካልህም ለማለት ነው። አድማጭ ተመልካቾቻችን፣ ይሄኛው ግለሰብ እንደማይረባ ልንገራችሁ ብዬ ነው። ባይ ባይ።